ከ2 ቢሊዮን ብር በላይ መዋለ ንዋይ ፈሰስ ተደርጎበታል። በ300 ሺህ ካሬ ሜትር ቦታ ላይ አርፏል። ከእቅድ ከመሬት ዝግጅት እስከ ሙሉ ስራ ማስጀመር የፈጀበት ጊዜ ከ1 ዓመት ያነሰ ነው። የግራንዴር ሴራሚክ ፋብሪካው በዛሬው ዕለት በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ ወደ ስራ ገብቷል። የፋብሪካ የዓለም አቀፍ ጥራትና ተወዳዳሪነት መስፈርቶችን የሚያሟሉ የሴራሚክ ምርቶችን ያቀርባል። ፋብሪካው የሞጆና አካባቢው ማህበረሰብ የዓመታት የልማት ጥያቄዎች ከመመለስና የስራ ዕድል ከመፍጠር ባሻገር የኢኮኖሚ ሉዓላዊነትን በማረጋገጥ ረገድ ከፍተኛ ሚና ይኖረዋል። ወጋድ ኤራቲፍ አመንቱማዳን አካታቶ ጀተን ምን ይኩንም ቤክ ትናንት ጥቂት አምራቾች በነበሩበት ወቅት በኢንዱስትሪዎች ውስጥ ለዓመታት ታምኖ መስራት የሚቻልበትን ሚስጥር የዚህ አካባቢ ማህበረሰብ ያውቋል። ዛሬ ደግሞ ኢንዱስትሪዎች እጅግ በጣም በዝተዋል። ይህን እድል በአግባቡ በመጠቀም ልጆቻችንን ወደ ስራ በማስገባት በርትተን ከሰራን የዘመናት የልማት ጥያቄ፣ የዘመናት ቁጭት፣ የዘመናት ሮሮና መረሳት ታሪክ ይሆናል። በእናንተ መካከል የሚከናወን የልማት ውጤት ለመላ ኢትዮጵያና አፍሪካ የሚተርፍ ይሆናል። ለዚህም ጠንክረን መስራት ይኖርብናል። ዋን ቡአዳፍ ነው የሱ ተደብረት የሮበለሱ ዲሱ በርትተን ከሰራንና ከተጋገዘን ሀገራችን ለአፍሪካ ተምሳሌት ትሆናለች ያሉት ጠቅላይ ሚኒስትሩ ይህን እውን ለማድረግ የሥራ ባህላችን መቀየር ይኖርበታል ሲሉ ጠቅሰዋል። ወጆ ጌተሙ ጋፈላል በየአካባቢው የተጀመሩ የልማት ስራዎች ለማመን የሚያዳግቱ ናቸው። ለአብነት ይህን ፋብሪካ በ9 ወራት ብቻ ማቋቋምና ወደ ስራ ማስገባት መቻል እንዴት እንመለከተዋል? ወትሮ ፋብሪካ ገንብቶ ወደ ስራ ለማስገባት ምን ያህል ጊዜ ይፈጅ እንደነበር እናውቃለን። ይህን ግዙፍና እልፍ ስራዎችን የሚሰራ ፋብሪካ ከ1 ዓመት ባነሰ ጊዜ ውስጥ ማጠናቀቅ ከቻለን መሰል 50ና 100 ፋብሪካዎችን ብናቋቁምስ? በአንድ በጅምር ስራ መርካት አቁመን በዚህ ሐሳቤ ውስጥ በርትተን መስራት ከቻለን ልናመጣ የምንችለው ለውጥን አስቡት። በአንድ በኩል ጅምር ስራችን የሚያስደስት ቢሆንም በሌላ በኩል አሁንም መስራት፣ አሁንም መረዳዳት እንዲሁም አሁንም አሻግረን መመልከት እንደሚጠበቅብን የሚያመላክቱ በርካታ ማሳያዎች አሉ። በአንድ በኩል እንኳን ደስ አላችሁ፣ በሌላ በኩል ደግሞ ስራው ገና ነው። ገርተኩም በገመደን ገምብራቲን ገር ሆጂን ገናዳ የኢትዮጵያ ታምርት ንቅናቄ ኢትዮጵያ የራሷን የተፈጥሮ ሀብትና እምቅ ጸጋ የመጠቀም ብቃቷን ከመገንባት ባሻገር ከውጭ ገቢ ምርቶች ላይ ያለውን ጥገኝነት በከፍተኛ ደረጃ ቀንሷል። ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት ባሳለፍናቸው 9 ወራት ውስጥ ብቻ ከ4.85 ቢሊዮን ዶላር በላይ የውጭ ምንዛሪ ማዳን የተቻለበት ስኬት ለዚህ ትልቅ ማሳያ ነው። ጠቅላይ ሚኒስትሩም ይህን ስኬት በማላቅ የተጀመረውን የሀገር ግንባታ በፍጥነት ማሳካት እንደሚቻል አረጋግጠዋል። ብይኩን ጃረማ ጅርቲ ይህች ሀገር በጠንካራ መሰረት ላይ እየተገነባች ነው። በዚህ ሂደት ውስጥ ለመሰረተ ልማት የሚያስፈልጉ ግብአቶችን እንደ ሀገር በራስ አቅም ሙሉ ለሙሉ መሸፈን እስካልተቻለ ድረስ ሀገርን በልኩ መገንባት የማይቻል ነገር ነው። ከዚህ በመነሳት መንግስታችን ከ3 ዓመታት በፊት ይስተዋል የነበረውን ከፍተኛ የሲሚንቶ እጥረት ለመፍታት እንደ ሀገር እጅግ ግዙፍ የሆነውን ለሚ የተሰኘ የሲሚንቶ ፋብሪካ መገንባት ችለናል። ይህም በተወሰነ መልኩ ገበያውን አረጋግቶልን ቆይቷል። ይሁን እንጂ አሁንም የሲሚንቶ ፍላጎታችን እያደገ በመምጣቱ በሲሚንቶ ፋብሪካ ዘርፍ ተጨማሪ ኢንቨስትመንት አስፈልጎናል። ለዚህም ከወራት በፊት ከአሊኮ ዳንጎቴ ጋር በመነጋገር የዳንጎቴ ፋብሪካን የማምረት አቅም በእጥፍ ለማሳደግ ተስማምተናል። ከበዛ በ3 እና በ4 ወራት ውስጥ እናስመርቀዋለን። ሲሚንቶ በዚህ ደረጃ በሀገር ውስጥ ማምረት ከቻልን መገንባት ለምናለመውና ለምናቅደው ግብአት ይሆነናል። ነገር ግን ሲሚንቶ ብቻውን በቂ አይደለም። የብረት ማምረቻ ፋብሪካ መሰረታዊ ጉዳይ ነው። ትናንት በቢሾፍቱ ከርዕሰ መስተዳድር ሽመልስ ጋር የተመለከትነው የብረት ፋብሪካ እጅግ ተስፋ ሰጪ ነው። በብረት ምርት ሂደት ውስጥ አሁን የቀረን ከአፈር ብረት ማምረት ነው። ይህን ከሰሞኑ በወለጋ አካባቢ ጀምረናል። ቢዮራስ ቢላ ሆጀቹ ደንደውት ኑአፍ ኢሳት የኛ ከነት ወለገት ጀልቀብኔ ጅር ቁልፍ ሀገራዊ ፋይዳ ያላቸው መሰል ፋብሪካዎች ግንባታ በመላ ሀገሪቱ ተጠናክሮ እንደሚቀጥል ግራንዴር በተግባር ያረጋገጠ መሆኑን አስረድተዋል። ወርሻናመ ኤቢሳ ጅሩኩን የሮ ገነ ጀናን ጄቶኩ ጄለመቦዴ ጊዜ ካገኘን ከ2 ወራት በኋላ ይህን አይነት ሌላ ፋብሪካ ደብረ ብርሃን ላይ እናስመርቃለን። ሁለቱን በዚህ ዓመት ወደ ሙሉ የማምረት ሂደት ካስገባን ከሚቀጥለው ዓመት ጀምሮ ሴራሚክን ከውጭ ማስገባት እናቆማለን።
ይህ ድምር አቅም የጀመርናቸውን ግንባታዎች በላቀ ፍጥነት ለመፈጸም ያስችለናል። ታስቦበት አቅጣጫ ተቀምጦ የተለያዩ ድጋፎች ተደርገው ባለሀብቶችን ጋብዘን እምነት ጥለውብን መሰል ስራ ሰርተው ውጤቱን ማየት መቻላችን ደስታውን የሁላችን ያደርገዋል። ገመቹ ኬኛ ሁንዳ ዋንቴፍ በገገመደኒ ጠቅላይ ሚኒስትሩ በመልእክታቸው መጨረሻ በየዕለቱ በኢትዮጵያ እየተመዘገበ ያለውን ስኬት አጠናክሮ ለማስቀጠል ሁሉም ዜጋ ኃላፊነት እንዳለበት አመላክተዋል።